ሁሉም ሰው ማለት በሚቻልበት ደረጃ ጥሩ የሆኑ ቃላቶችን በተለይ ደግሞ ከምንወዳቸው ሰዎች መስማትን እንፈልጋለን። በፍቅር አጋርሽ መወደድ የምትፈልጊ ከሆነ የጀመርሽው የፍቅር ግንኙነት ያማረ ሆኖ እንዲቀጥል የምታስቢ ከሆነ ዛሬ የማነሳልሽን ጥሩ የሆኑ ቃላቶች በተለይ ደግሞ የወንድ ልጅ ልብን የሚያቀልጡ ቃላቶች ምን ምንድን ናቸው የሚሉትን ሐሳቦች የምንዳስስ ነው የሚሆነው። ታዲያ ይሄ ጉዳይ የእናንተን አታችመንት በመካከላችሁ ያለውን የፍቅር ግንኙነታችሁን የበለጠ እንዲያጠነክረው የጀመራችሁት የፍቅር ግንኙነት እያደገ እንዲመጣ የሚያደርግላችሁ ንግግሮች ናቸው ማለት ነው። ሊወሩ ወይም ደግሞ ለፍቅር አጋሪሽ ልታወሪያቸው የሚገቡ በተለይ ደግሞ የእናንተን ግንኙነት ያጠነክረዋል ተብሎ የሚታሰቡ ነገሮች ናቸው። ስለዚህ እነዚህ ቃላቶች ምን አይነቶቹ ናቸው እንመካከራለን። ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። Okay, let's go. በፍቅር ግንኙነት ውስጥ ትልቅ ስፍራን ከሚሰጣቸው ነገሮች መካከል አንደኛውና ዋነኛው ነገር ቃላቶች ናቸው። ቃላቶች እጅግ በጣም ወሳኝ ነገር ናቸው። ቃላቶች እጅግ በጣም ወሳኝ የሆኑ ነገሮች ናቸው። በተለይ ደግሞ ለምታፈቅሪው፣ ለምትወጂው፣ ኢቭን ለባለቤትሽ ሊሆን ይችላል፣ ለትዳር አጋርሽ ከልብሽ እነዚህን ነገሮች አሁን የምናወራቸውን ነጥቦች በተለይ በትኩረት የምታወሪው ከሆነ በምላሹ ጥሩ ምላሽ እንደምታገኝ በጣም ግልጽ ነው። እኛ ወንዶች ደግሞ ይህን አሁን የምነግራችሁን ቃላቶች እጅግ በጣም ከፍቅር አጋራችን መስማትን እንፈልጋለን። ታዲያ እነዚህ የተመረጡ ቃላቶች ምን ምንድናቸው የሚሉትን ሐሳቦች እናያለን። እንግዲህ በማንኛውም ግንኙነት ውስጥ ትልቅ ዋጋ አለው ብለናል ንግግር። ምክንያቱም በንግግራችን አንድን ሰው ልናስከፋው እንችላለን፣ አንድን ሰው ልናሳዝን እንችላለን። በተቃራኒው ደግሞ በመልካም ንግግራችን አንድ ሰው ወደኛ እንዲሳብ፣ ስለኛ ማንነት እንዲያውቅ፣ ወደኛ እንዲቀርብ፣ ከኛ ጋር ያለው አታችመንት ደግሞ ከፍ እንዲል የምናደርግበት በንግግራችን ነው። ቃላት ኃይል አላቸው የሚባለውን ነገር ሁልጊዜ መስማትና ማወቅ አለባቸው። ምክንያቱም ቃላቶች አንድን የፍቅር ግንኙነት የበለጠ ያጠነክራሉ። በተቃራኒው ጎራ ደግሞ የተጀመረውን የፍቅር ግንኙነት ሊያፈርሱ ይችላሉ። አጠቃቀሙን ካላወቅንበት እነዚህ አሁን የምናያቸው ነገሮች ያን የፍቅር ግንኙነት ሊያፈርሱ ወይም ደግሞ ሊያስቀጥሉ ይችላሉ። የመጀመሪያው የሚሆነው አንድ ነገር ልብ እንድትይ እፈልጋለሁ እህቴ። ይህንም ደግሞ ላስታውስሽ፣ እኛ ወንዶች ብዙ ጊዜ በክብር ጉዳይ ላይ እንደማንደራደር ከዚህ በፊት በተደጋጋሚ ነግሬያቸዋለሁ። በጣም በእናንተ መከበርን እንፈልጋለን። ክብር ወንዶች ጋር እጅግ በጣም ትልቅ ቫሊው አለው። ይሄ ደግሞ በቃ በኔቸር የተሰጠን ስጦታ ስለሆነ አንድ ወንድ ልጅ በጣም እንዲያከብርሽ እንዲወድሽ የምትፈልጊ ከሆነ ልታከብሩ ይገባል። ይህም በተግባር ማሳየት ነው። ተጨማሪ ደግሞ አክብርሃለሁ ማለት እጅግ በጣም ተፈላጊ የሆነ ቃል ነው። በተለይ እኛ ወንዶች ከሴቶች ይህን ቃል መስማት እንፈልጋለን። የኔ ፍቅር ከልቤ እኮ ነው የማከብርህ። አክብርሃለሁ ማለት እጅግ በጣም ጥሩ ነገር ነው እህቴ። አንድን ወንድ የኔ ፍቅር አክብርሃለሁ ስትይው በጣም ነው ደስ የሚል። ይህን ንግግርሽን ታዲያ ከአንቺ ሲሰማ ምን ልበልሽ ልቡ ቅልጥ ነው የሚለው። ምክንያቱም እርሱ ሳያስበው በውስጡ የሚነዝረው ስሜት አለ። የራሱ የሆነ ስሜት ይሰማዋል ማለት ነው። ይህ ፕራዮሪቲ የሚሰጠው ነገር ስለሆነ አከብርሃለሁ በተግባር ደግሞ ሲገለጽ፣ በንግግር ደግሞ ሲታከል እጅግ በጣም ወንዶች ጋር ትልቅ ነጥብን ያስገኝልሻል። ምን የመወደድን ነገር ማለት በቃ ይሄን ነገሮች ከአንቺ መስማት ሲጀምር ልቡን ቅልጥ ነው የምታደርግ። በቃ ባይኔቸር የተሰጠው ነገር ስለሆነ ያን የተሰጠውን ቦታ አስጠበቅሽለት ማለት ነው። ስለዚህ ወንዶች ይሄን ነገር ከሴቶች መስማትን እንፈልጋለን። ታዲያ ይሄን አክብርሃለሁ የሚለውን ንግግር በምትናገሪበት ጊዜ ማስተዋል ያለብሽ ነገር አለ። ይሄ ምንድነው? ከመሬት ተነስተሽ ብቻ አይደለም አክብርሃለሁ የሚለውን ነገር መናገር ያለብሽ። ሁሉም ነገር ስርዓት አለው አይደለ? እሱም ማክበርሽን በአፍሽም ብቻ ሳይሆን በተግባርም ማሳየት መቻል አለብሽ። ይሄ ሲሆን ከልብሽ ነው መሆን ያለበት እንጂ ንግግር ብቻ ስለሆነ ስላልሽን ጥሩ የሆነ ሪስፖንስ ከሱ ዘንድ ታገኛለሽ ማለት አይደለም። የተመረጡ ነገሮች ናቸው። በእርግጥ
ግን አከብርሃለሁ የሚለው ንግግር ደግሞ በተግባር ሊታሳዩ ይገባል። አንዳንድ ጊዜ ቃላቶች ትግበራ ላይ ከሌሉ ምንም ነገር ናቸው ተብሎ ስለሚታሰብ ብዙዎቻችን ብዙ ነገሮችን እናወራለን፣ ነገር ግን ተግባር ላይ አናውላቸውም። ስለዚህ ኢቨን ኢፍ በአሁን ውስጥሽ ላይ በቃ በጄኔቲክም ወይም ሊሆን ይችላል በተፈጥሮ በቃ እንዴት ነው እኔ ወንድን አከብርሃለሁ የምለው እሱ ሊለኝ ይገባል እንጂ የሚል አይነት ስሜትን ልታንጸባርቂ ትችያለሽ። እርሱን ለጊዜው መተው ነው ያለብሽ፣ ሰከን ማለት ነው ያለብሽ። ልክ ነው፣ በጣም ክብር ይገባሻል። ነገር ግን ደግሞ በሰጠሽው ልክ ነው አንቺ ማግኘትን የምትችው። ስለዚህ በተቻለሽ መጠን አከብርሃለውን በተግባር ማስደገፍ መቻል አለብሽ። ስለዚህ ደግሞ ይህኔ ፍቅር ከልቤ እኮ ነው ማከብር ስትዩ በቃ አለ አይደለ የራሱ የሆነ ሴንስ ኦፍ ሁመር አለው። በቃ ደስ የሚል ስሜትን ነው ወንድ ልጅ ላይ የሚፈጥረውና በጣም ነው ደስ የሚለው። እዚህ ላይ እንግዲህ አንድ ማወቅ ያለብሽ ጉዳይ አለ። አከብርሃለሁ የሚለውን ቃል ለመናገር ከወንዱ ሳይድ የሆነ የተሰራ ስራ መኖር አለበት ብዬ አስባለሁ። አይደለ? እርሱን አከብርሃለሁ ብለሽ እንድታወሪ የሚያደርግሽ ነገር ሊኖር ይገባል። ያ ካልሆነ ግን እንዲሁ ጉም እንደመስገን ወይም ደግሞ አየር እንደመጨበጥ ያህል ሊቆጠር ይችላል። አከብርሃለሁ ብቻ በቃ እንዲሁ ከቃላቶች ያልዘለለ ንግግር ብቻ ሆኖ ሊያልፍ ይችላል፣ ስሜትን ሊያስተጋባ ስለማይችል። ስለዚህ እርሱ እንድታከብሩ ያደረገው ነገር ምንድን ነው የሚለውን ነገር መመልከት አስፈላጊ ነው። የሆነ መልካም ነገርን ስላደረገ በቃ አከብርሃለሁ ማለት ጥሩ ነው። ነገር ግን እዚህ ላይ አስምሬበት የምናገራችሁ ነገር በተለይ ደግሞ በጥቅም ላይ የተመሰረተ አክብሮት መሆንም የለበት። ምክንያቱም እርሱ ዝነኛ ስለሆነ፣ እርሱ ታዋቂ ሰው ስለሆነ እርሱ የሆነ ነገር ለመጠቀም የምትቀርቢው አይነት የሆነ አክብሮትሽ አከብርሃለሁ ማለትሽ ከእርሱ የሆነ በቃ ጥቅምን ፍለጋ እየቀረብሽው አይነት የምታስመስይ ከሆነ ይሄ የፍቅር ግንኙነት በእርግጠኝነት ነው የምነግራችሁ ረጅም ጎዳናን አይሄድ። ለምን? የሆነ ነገር አይቶ ነው የመጣው። የሆነን ዝናን ተመልክተሽ ነው ወደዛ ሄደሽ አከብርሃለሁ ማለቱ። ስለዚህ በተቻለ መጠን እውነተኛ ፍቅር ወይም ደግሞ ጥሩ ፍቅር የሚገነባው እነዚህ ነገሮች ላይ ካልተመሰረተ ብቻ ነው። ምክንያቱም ልክ ነው፣ ሁላችንም እንፈልጋለን እኮ የሆነ ጥሩ ገንዘብ ያለው ዝና ያለውን ሰው ማግኘት ማግባት ትፈልጊ ይሆናል። ልክ ነው፣ ያ ምኞትሽ አይከለከልም። ነገር ግን ደግሞ ያን ጥቅምን ብቻ ፈልገሽ ይሄን ቃላቶች አከብርሃለሁ፣ እወዳለሁ የሚለውን ነገር ማንጸባረቅሽ በትክክል እርሱ ዝና ስላለው እርሱ በቃ የሆነ ጥሩ ገንዘብ ስላለው ብቻ እንደቀረብሽው ራሱን ሊረዳ ይችላል ማለት ነው። ይሄ ደግሞ ሳይውል ሳያድር እውነታውን በህይወትሽ ላይ ወይም ደግሞ ያኔ ፍቅር ግንኙነት ራሱ ብትጀምሪው ረጅም መንገድን ይዟችሁ እንደማይሄድ ማረጋገጥ ትቻለሽ። ይሄን ነገር ደግሞ ከብዙ ሰዎችም አይተሽ ከብዙ ሰዎችም ላይ ታዝበሽ ሊሆን ይችላል። ስለዚህ በተቻለሽ መጠን አከብርሃለሁ ማለቱ እጅግ በጣም ጥሩ ነው። ጥሩ ስሜትን ወንድየው ላይ ሊፈጥር ይችላል። ነገር ግን ደግሞ ጥንቃቄ ማድረግ ያለብሽ በጥቅም ጉዳይ ላይ የተመሰረተ አክብሮት ከሆነ ግን ረጅም መንገድን ይዞሽ አይሄድም። ስለዚህ እዚህ ላይ ጥንቃቄ ማድረጉ በጣም ጥሩ ነው። እርሱን ለማክበር የሚያደርገውን ነገር በትኩረት ማየት ይኖርብሻል። በሁለታችሁ መካከል ስላለው የፍቅር ግንኙነት ላይ የተመሰረተው ምንድን ላይ ነው? ላንቺ ያለው አክብሮት እንዴት ነው? ስታወሩስ ምንድን ነው ላንቺ ያለው ስሜት? ከልቡ ነው ወይስ የሚሰማሽ የሚለውን ነገር ይታወቃል እኮ በፍቅር ግንኙነት ውስጥ ስትሆኑ። ይሄ በጣም ጎልቶ የሚታይ ነገር ነው። ስለዚህ አስተዋይ ሴት ሁኚ። ስለዚህ እህቴ አከብርሃለሁ እንዴት እኮ እንደማከብር ስትዩ ይህ ቃል ወንድ ልጅ ጋር እጅግ ትልቅ ትርጉም ይሰጠዋል ማለት ነው። ስለዚህ ላንቺ ያለውን የፍቅር ስሜት ማንጸባረቅ የሚችልበትን ሁኔታ ማመቻቸት ትችያለሽ። ሌላኛው እንግዲህ አንድ ወንድ ልጅን ልቡን ቅልጥ የሚያደርገው ቃላቶች ምንድን ናቸው ብለሽ ካልሽኝ፣ በተለይ ደግሞ ከክብሩ ጋር የተገናኘ ወይም ደግሞ እኮራብሃለሁ ማለት ይሄ በጣም ተያያዥነት አለው። ምክንያቱም አከብርሃለሁና እኮራብሃለሁ በጣም የተያዙ ነገሮች ስለሆኑ ይሄ በጣም ወንድ ልጅ ጋር ልዩ የሆነ ስሜትን ነው የሚፈጥረው። የሰው ልጅ ታዲያ ብዙ ጊዜ በህይወት ትግሎች ውስጥ ሲያልፍ፣ በተለይ ወንድ ልጅ ጋር ደግሞ ስንመጣ ህይወት በጣም በትግል የተሞላ ነው። ምክንያቱም ብዙ ነገሮችን አሟልቶ መምጣት እንዳለበት ስለሚገነዘብ ነው። ስለዚህ የመጣበት ረጅም ጊዜያቶች አንቺ ጋር ለመድረስ የፈጀበት ጊዜ የተለያዩ አይነት ደረጃዎችን አልፎ ሊሆን ይችላል ወደ አንቺ የመጣው። ስለዚህ ምንድን ነው እኮራብሃለሁ ስትይው በጣም ነው ደስ የሚለው፣ በጣም ደስ ይለዋል። ትናንትና እንዴት ታግሎ እንዳሸነፈ እንዴት ብዙ ቻሌንጆችን አልፎ እንደመጣ አእምሮ ላይ እነዚህ አይነት ስሜቶችን ሊፈጠር ይችላል። አንቺ የህይወት ውጣ ውረድ አላለፍሽም ማለት አይደለም። አለ አይደለ በኔቸር ወይም በተፈጥሮ ለወንድ ልጅ የተሰጠ ስሜት ነው። በቃ ይሄ የሚጋባበት ስሜት ነው። አከብርሃለሁ ስትይው በቃ በውስጡ ያለው የወንድነት ስሜቱን አክቲቬት ነው የምታደርገው። ይሄ በጣም ልዩ ስሜትን ወንዶች ጋር ይፈጥራል።
እኛ ወንዶች እንግዲህ ጥሎብን ማለት እችላለሁ። በተለይ በምንወዳቸው ሴቶች ስንደነቅ እጅግ በጣም ነው ደስ የሚለን። በተለይ የምንወዳቸው የምናፈቅራቸው ሴቶች ሲያሞግሱን፣ ሲያደንቁን ልዩ የሆነ ደስታ ነው የሚሰማ። አንዳንድ ጊዜ ትልልቅ ሴርሞኒዎች ወይም ደግሞ ትልልቅ የሆኑ ፕሮግራሞችን ተካፍላችሁ ከሆነ ትልቅ ስኬት ላይ የደረሱ ወንዶች ንግግር ሲያደርጉ ተመልክታችሁ ወይም ደግሞ ልብ ብላችሁ ከሆነ የትዳር አጋራቸውን ወይም ደግሞ የፍቅር አጋራቸውን ሲያሞግሱ ይታያል። ይሄ ከምን የተነሳ ነው? በቃ እርሷ ስላደነቀችው፣ እርሷ ስላጀገነችው፣ አሁን ወንዱ የደረሰበት ደረጃ በቃ እርሷ የጀርባ አጥንት ሆና እንደመራችው አድርጎ ንግግሩን ሲያወራ ይታያል። ይሄ ደግሞ የሚሆነው በመጀመሪያ አንቺ ይሄን ነገሮች ማድነቅን፣ አከብርሃለሁ ማለትን ሁል ጊዜ በምትናገሪው ሰዓት ወይም ደግሞ አፕላይ በምታደርጊበት ጊዜ ወንድ ልጅ እጅግ በጣም ነው ሞቲቬት የሚሆነው። ያ ከየት የሚመጣ ነው? በሂደት የሚያድግ ነገር ስለሆነ። ስለዚህ ያ ስኬት ደረጃ ላይ ሲደርስ፣ ከፍ ያለ ወይም ደግሞ ጥሩ ደረጃ ላይ ሲደርስ ለደረሰበት ስኬት የጀርባ አጥንት ሆና የረዳችኝ፣ ያገዘችኝ በቃ የፍቅር አጋሪ ወይም ደግሞ የትዳር አጋሪ ብሎ ሊያመሰግናት ይችላል። ይሄ ከምንድን ነው የሚመጣው? የምታከብረው ሴት ከጀርባው ስላለች፣ ሞቲቬት የምታደርገው የምታነቃቃው ሴት ስላለች ወንዶች አክቲቬት ይሆናሉ። ልብ በሉ፣ ወንዶች በሴቶች ሲሞገሱ በጣም ከምነግራችሁ በላይ የማይደፍሩት የህይወት ቻሌንጆች የሉ። ይሄ ይባላል እኮ ሴት የላከው ምንም አይፈራም እንደሚባለው ሁሉ ማለት ነው። ስለዚህ እህቴ ወንድ ልጅን ማሞገስሽን መርሳት የለብሽም። በተለይ ደግሞ ያ የፍቅር ግንኙነታችሁ ስሙዝ ሆኖ እንዲቀጥል፣ ያማረ ሆኖ እንዲቀጥል የምትፈልጊ ከሆነ ልታበረታችው ወይም ደግሞ ልታሞግሽው ይገባል። ስለዚህ ለሚጀምራቸው ስራዎቹ ሊሆን ይችላል፣ ለጀመረው ወይም ደግሞ ላቀደው ትልልቅ ፕሮጀክቶች ሊሆን ይችላል፣ የመሳሰሉት አይነት ስራዎች በሚያቅዳቸው እቅዶች ሁሉ ላይ በርታ የኔ ፍቅር፣ ጎበዝ፣ ትችላለህ፣ እኮራብሃለሁ፣ በጣም ከልቤ ነው የምኮራብህ፣ ታደርገዋለህ ብለሽ ታጀግኘዋለሽ ማለት ነው። እንደዚህ ስትዩ ምን ልበልሽ ታዲያ የፈለገ እንኳን ተስፋ መቁረጥ ሌብል ላይ እንኳን ቢሆን ደክሞት ራሱ እንኳን ቢሆን እንደገና እንደ አዲስ ነው ራሱን ሪፍሬሽ ማድረግ የሚጀምረው። በተለይ ይሄ እኮራብሃለሁ በምትይበት ጊዜ ታዲያ ወንድ ልጅ ጋር በጣም ፓወርፉል የሆኑ ቃላቶች ናቸው። በተለይ አሁን በምንኖርበት ክፍለ ዘመን ላይ ብዙ የፍቅር ግንኙነቶች ከዛም አልፎ ደግሞ ብዙ ትዳሮችም ከጅምሩ እየቀሩበት ያለው ነገር ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ይሄ ደግሞ አንድ እንደ ምክንያት የሚነሳው ያለመታመን ችግር ነው። እውነት ነው እህቶቼ፣ መታመን ቀላል ነገር አይደለም። በጣም ከባድ ነገር ሊሆን ይችላል። በእርግጥ ደግሞ በተለይ ለፍቅር አጋራችን በፍቅር ግንኙነት ውስጥ ደግሞ ስንሆን መተማመን የግድ ሊኖር የሚገባ ጉዳይ ነው። ሊሰመርበት የሚገባ ጉዳይ ነው። መተማመን ከሌለ በመካከላችሁ ያን የፍቅር ግንኙነት ማስቀጠል ወይም ደግሞ ማስኬዱ በጣም ከባድ ሊሆን ይችላል። ይሄ ታዲያ ምንድን ነው? አንድን ወንድ ልጅ አምንሃለሁ ስትይው እኮ በጣም ነው ደስ የሚለው። ምክንያቱም እየሳተ እንኳን ቢሆን ያን የፍቅር ግንኙነት እያጠፋ ወይም ደግሞ እያሻከረው እንኳን የሚሰማው አይነት ስሜት ከፈጠርሽበት አምንሃለሁ ስትይው ከሳተበት መንገድ ራሱ ሊመለስ የሚችልበትን አላርም ትሰጫዋለሽ ማለት ነው። እንግዲህ አንድ ወንድ ልጅን አምናሃለሁ በምትይበት ጊዜ በግልጽ ማውራት መቻል አለባችሁ። በመካከላችሁ የሆነ የመንገራገጭ ነገሮች ካሉ የበለጠ ራሱን ከአንቺ እንዲያርቅ የምታደርጊበትም ነገር ሊሆን ይችላል። ምን አስበሽ ነው፣ ምን ጠርጥረሽኝ ነው የሚል አይነት ንግግርንም ሊያወራሽ ይችላል። ይሄ ታዲያ ጥሩ ነገርን ይዞ ላይመጣ ስለሚችል ነው። ስለዚህ በመካከላችሁ ግልጸኝነት ሊኖር ይገባል። ታዲያ በዚህ ግልጸኝነት ነው ታዲያ አምናሃለሁ በምትይበት ጊዜ የበለጠ ለአንቺ መታመንን ያሳይሻል ማለት ነው። አንቺም ደግሞ እንድታምኚው እርሱ የሚያደርጋቸው ነገሮች መኖር አለባቸው። እንዲሁ በባዶ ሜዳም ደግሞ መሆን የለበትም። ታዲያ እህቴ አሁን የነገርኩሽን ቃላቶች ስትያቸው የምር ተሰምቶሽም ደግሞ መሆን አለበት። ካልሆነ ግን በቃ እንዲሁ የላይ ብቻ የምታወሪ ከሆነ ዝም ብሎ ቃላት ድርደራዎች ብቻ ሆነው ይቀራሉ። ነገሮች ደግሞ መሬት የሚይዙት ተግባርንና ከውስጥ ሲሆን ነው። ስለዚህ በተቻለሽ መጠን ከልብሽ ንገሪ። እንደምትወጂው፣ እንደምታከብሪው፣ እንደምታምኙ በምትነግሪው ጊዜ ወንድ ልጅ ላንቺ ያለው የፍቅር ስሜት ከፍተኛ ይሆናል።
በፍቅር ግንኙነት ውስጥ ትልቅ ስፍራን ከሚሰጣቸው ነገሮች መካከል አንደኛውና ዋነኛው ነገር ቃላቶች ናቸው። ቃላቶች እጅግ በጣም ወሳኝ ነገር ናቸው። ቃላቶች እጅግ በጣም ወሳኝ የሆኑ ነገሮች ናቸው። በተለይ ደግሞ ለምታፈቅሪው፣ ለምትወጂው፣ ኢቭን ለባለቤትሽ ሊሆን ይችላል፣ ለትዳር አጋርሽ ከልብሽ እነዚህን ነገሮች አሁን የምናወራቸውን ነጥቦች በተለይ በትኩረት የምታወሪው ከሆነ በምላሹ ጥሩ ምላሽ እንደምታገኝ በጣም ግልጽ ነው። እኛ ወንዶች ደግሞ ይህን አሁን የምነግራችሁን ቃላቶች እጅግ በጣም ከፍቅር አጋራችን መስማትን እንፈልጋለን። ታዲያ እነዚህ የተመረጡ ቃላቶች ምን ምንድናቸው የሚሉትን ሀሳቦች እናያለን። እንግዲህ በማንኛውም ግንኙነት ውስጥ ትልቅ ዋጋ አለው ብለናል ንግግር። ምክንያቱም በንግግራችን አንድን ሰው ልናስከፋው እንችላለን፣ አንድን ሰው ልናሳዝን እንችላለን። በተቃራኒው ደግሞ በመልካም ንግግራችን አንድ ሰው ወደኛ እንዲሳብ፣ ስለኛ ማንነት እንዲያውቅ፣ ወደኛ እንዲቀርብ፣ ከኛ ጋር ያለው አታችመንት ደግሞ ከፍ እንዲል የምናደርግበት በንግግራችን ነው። ቃላት ኃይል አላቸው የሚባለውን ነገር ሁልጊዜ መስማትና ማወቅ አለባችሁ። ምክንያቱም ቃላቶች አንድን የፍቅር ግንኙነት የበለጠ ያጠነክራሉ። በተቃራኒው ጎራ ደግሞ የተጀመረውን የፍቅር ግንኙነት ሊያፈርሱ ይችላሉ። አጠቃቀሙን ካላወቅንበት እነዚህ አሁን የምናያቸው ነገሮች ያን የፍቅር ግንኙነት ሊያፈርሱ ወይም ደግሞ ሊያስቀጥሉ ይችላሉ። የመጀመሪያው የሚሆነው አንድ ነገር ልብ እንድትይ እፈልጋለሁ እህቴ። ይህንም ደግሞ ላስታውስሽ፣ እኛ ወንዶች ብዙ ጊዜ በክብር ጉዳይ ላይ እንደማንደራደር ከዚህ በፊት በተደጋጋሚ ነግሬያቸዋለሁ። በጣም በእናንተ መከበርን እንፈልጋለን። ክብር ወንዶች ጋር እጅግ በጣም ትልቅ ቫሊው አለው። ይሄ ደግሞ በቃ በኔቸር የተሰጠን ስጦታ ስለሆነ አንድ ወንድ ልጅ በጣም እንዲያከብርሽ እንዲወድሽ የምትፈልጊ ከሆነ ልታከብሩ ይገባል። ይህም በተግባር ማሳየት ነው። በተጨማሪ ደግሞ አከብርሃለሁ ማለት እጅግ በጣም ተፈላጊ የሆነ ቃል ነው። በተለይ እኛ ወንዶች ከሴቶች ይህን ቃል መስማት እንፈልጋለን። የኔ ፍቅር ከልቤ እኮ ነው የማከብርህ። አከብርሃለሁ ማለት እጅግ በጣም ጥሩ ነገር ነው እህቴ። አንድን ወንድ የኔ ፍቅር አከብርሃለሁ ስትዩ በጣም ነው ደስ የሚል። ይህን ንግግርሽን ታዲያ ከአንቺ ሲሰማ ምን ልበልሽ፣ ልቡ ቅልጥ ነው የሚለው። ምክንያቱም እርሱ ሳያስበው በውስጡ የሚነዝረው ስሜት አለ። የራሱ የሆነ ስሜት ይሰማዋል ማለት ነው። ይህ ፕራዮሪቲ የሚሰጠው ነገር ስለሆነ አከብርሃለሁ በተግባር ደግሞ ሲገለጽ፣ በንግግር ደግሞ ሲታከል እጅግ በጣም ወንዶች ጋር ትልቅ ነጥብን ያስገኝልሻል። ምን የመወደድን ነገር ማለት በቃ ይህን ነገሮች ከአንቺ መስማት ሲጀምር ልቡን ቅልጥ ነው የምታደርግ። በቃ ባይኔቸር የተሰጠው ነገር ስለሆነ ያን የተሰጠውን ቦታ አስጠበቅሽለት ማለት ነው። ስለዚህ ወንዶች ይህን ነገር ከሴቶች መስማትን እንፈልጋለን። ታዲያ ይሄን አከብርሃለሁ የሚለውን ንግግር በምትናገሪበት ጊዜ ማስተዋል ያለብሽ ነገር አለ። ይሄ ምንድነው? እንዲሁ ከመሬት ተነስተሽ ብቻ አይደለም አከብርሃለሁ የሚለውን ነገር መናገር ያለብሽ። ሁሉም ነገር ስርዓት አለው አይደለ? እሱም ማክበርሽን በአፍሽም ብቻ ሳይሆን በተግባርም ማሳየት መቻል አለብሽ። ይሄ ሲሆን ከልብሽ ነው መሆን ያለበት እንጂ ንግግር ብቻ ስለሆነ ስላልሽን ጥሩ የሆነ ሪስፖንስ ከሱ ዘንድ ታገኛለሽ ማለት አይደለም። የተመረጡ ነገሮች ናቸው በእርግጥ ግን አከብርሃለሁ የሚለው ንግግር ደግሞ በተግባር ሊታሳዩ ይገባል። አንዳንድ ጊዜ ቃላቶች ትግበራ ላይ ከሌሉ ምንም ነገር ናቸው ተብሎ ስለሚታሰብ ብዙዎቻችን ብዙ ነገሮችን እናወራለን፣ ነገር ግን ተግባር ላይ አናውላቸውም። ስለዚህ ኢቨን ኢፍ በአሁን ውስጥሽ ላይ በቃ በጄኔቲክም ወይም ሊሆን ይችላል በተፈጥሮ በቃ እንዴት ነው እኔ ወንድን አከብርሃለሁ የምለው እሱ ሊለኝ ይገባል እንጂ የሚል አይነት ስሜትን ታንጸባርቂ ትችያለሽ። እርሱን ለጊዜው መተው ነው ያለብሽ፣ ሰከን ማለት ነው ያለብሽ። ልክ ነው፣ በጣም ክብር ይገባሻል። ነገር ግን ደግሞ በሰጠሽው ልክ ነው አንቺ ማግኘትን የምትችው። ስለዚህ በተቻለሽ መጠን አከብርሃለሁን በተግባር ማስደገፍ መቻል አለብሽ። ስለዚህ ደግሞ ይህኔ ፍቅር ከልቤ እኮ ነው ማከብር ስትዩ በቃ አለ አይደለ የራሱ የሆነ ሴንስ ኦፍ ሁመር አለው። በቃ ደስ የሚል ስሜትን ነው ወንድ ልጅ ላይ የሚፈጥረውና በጣም ነው ደስ የሚለው። እዚህ ላይ እንግዲህ አንድ ማወቅ ያለብሽ ጉዳይ አለ። አከብርሃለሁ የሚለውን ቃል ለመናገር ከወንዱ ሳይድ የሆነ የተሰራ ስራ መኖር አለበት ብዬ አስባለሁ። አይደለ? እርሱን አከብርሃለሁ ብለሽ እንድታወሪ የሚያደርግሽ ነገር ሊኖር ይገባል። ያ ካልሆነ ግን እንዲሁ ጉም እንደመስገን ወይም ደግሞ አየር እንደመጨበጥ ያህል ሊቆጠር ይችላል። አከብርሃለሁ ብቻ በቃ እንዲሁ ከቃላቶች ያልዘለለ ንግግር ብቻ ሆኖ ሊያልፍ ይችላል፣ ስሜትን ሊያስተጋባ ስለማይችል። ስለዚህ
እርሱ እንድታከብሪው ያደረገው ነገር ምንድነው የሚለውን ነገር መመልከት አስፈላጊ ነው። የሆነ መልካም ነገርን ስላደረገ በቃ አከብርሃለሁ ማለት ጥሩ ነው። ነገር ግን እዚህ ላይ አስምሬበት የምናገራችሁ ነገር በተለይ ደግሞ በጥቅም ላይ የተመሰረተ አክብሮት መሆንም የለበትም። ምክንያቱም እርሱ ዝነኛ ስለሆነ፣ እርሱ ታዋቂ ሰው ስለሆነ እርሱ የሆነ ነገር ለመጠቀም የምትቀርቢው አይነት የሆነ አክብሮትሽ አከብርሃለሁ ማለትሽ ከሱ የሆነ በቃ ጥቅምን ፍለጋ እየቀረብሽው አይነት የምታስመስይ ከሆነ ይሄ የፍቅር ግንኙነት በእርግጠኝነት የምነግራችሁ ረጅም ጎዳናን አይሄድ። ለምን? የሆነ ነገር አይቶ ነው የመጣው። የሆነ ዝናን ተመልክተሽ ነው ወደዛ ሄደሽ አከብርሃለሁ ማለቱ። ስለዚህ በተቻለ መጠን እውነተኛ ፍቅር ወይም ደግሞ ጥሩ ፍቅር የሚገነባው እነዚህ ነገሮች ላይ ካልተመሰረተ ብቻ ነው። ምክንያቱም ልክ ነው፣ ሁላችንም እንፈልጋለን እኮ የሆነ ጥሩ ገንዘብ ያለው ዝና ያለውን ሰው ማግኘት ማግባት ትፈልጊ ይሆናል። ልክ ነው፣ ያ ምኞትሽ አይከለከልም። ነገር ግን ደግሞ ያን ጥቅምን ብቻ ፈልገሽ ይሄን ቃላቶች አከብርሃለሁ፣ እወዳለሁ የሚለውን ነገር ማንጸባረቅሽ በትክክል እርሱ ዝና ስላለው እርሱ በቃ የሆነ ጥሩ ገንዘብ ስላለው ብቻ እንደቀረብሽው ራሱን ሊረዳ ይችላል ማለት ነው። ይሄ ደግሞ ሳይውል ሳያድር እውነታውን በህይወትሽ ላይ ወይም ደግሞ ያን የፍቅር ግንኙነት ራሱ ብትጀምሪው ረጅም መንገድን ይዟችሁ እንደማይሄድ ማረጋገጥ ትቻለሽ። ይሄን ነገር ደግሞ ከብዙ ሰዎችም አይተሽ ከብዙ ሰዎችም ላይ ታዝበሽ ሊሆን ይችላል። ስለዚህ በተቻለሽ መጠን አከብርሃለሁ ማለቱ እጅግ በጣም ጥሩ ነው። ጥሩ ስሜትን ወንድየው ላይ ሊፈጥር ይችላል። ነገር ግን ደግሞ ጥንቃቄ ማድረግ ያለብሽ በጥቅም ጉዳይ ላይ የተመሰረተ አክብሮት ከሆነ ግን ረጅም መንገድን ይዞሽ አይሄድም። ስለዚህ እዚህ ላይ ጥንቃቄ ማድረጉ በጣም ጥሩ ነው። እርሱን ለማክበር የሚያደርገውን ነገር በትኩረት ማየት ይኖርብሻል። በሁለታችሁ መካከል ስላለው የፍቅር ግንኙነት ላይ የተመሰረተው ምንድን ላይ ነው? ላንቺ ያለው አክብሮት እንዴት ነው? ስታወሩስ ምንድን ነው ላንቺ ያለው ስሜት? ከልቡ ነው ወይስ የሚሰማሽ የሚለውን ነገር ይታወቃል እኮ በፍቅር ግንኙነት ውስጥ ስትሆኑ። ይሄ በጣም ጎልቶ የሚታይ ነገር ነው። ስለዚህ አስተዋይ ሴት ሁኚ። ስለዚህ እህቴ አከብርሃለሁ እንዴት እኮ እንደማከብር ስትዩ ይህ ቃል ወንድ ልጅ ጋር እጅግ ትልቅ ትርጉም ይሰጠዋል ማለት ነው። ስለዚህ ላንቺ ያለውን የፍቅር ስሜት ማንጸባረቅ የሚችልበትን ሁኔታ ማመቻቸት ትችያለሽ። ሌላኛው እንግዲህ አንድ ወንድ ልጅን ልቡን ቅልጥ የሚያደርገው ቃላቶች ምንድን ናቸው ብለሽ ካልሽኝ፣ በተለይ ደግሞ ከክብሩ ጋር የተገናኘ ወይም ደግሞ እኮራብሃለሁ ማለት ይሄ በጣም ተያያዥነት አለው። ምክንያቱም አከብርሃለሁና እኮራብሃለሁ በጣም የተያያዙ ነገሮች ስለሆኑ ይሄ በጣም ወንድ ልጅ ጋር ልዩ የሆነ ስሜትን ነው የሚፈጥረው። የሰው ልጅ ታዲያ ብዙ ጊዜ በህይወት ትግሎች ውስጥ ሲያልፍ፣ በተለይ ወንድ ልጅ ጋር ደግሞ ስንመጣ ህይወት በጣም በትግል የተሞላ ነው። ምክንያቱም ብዙ ነገሮችን አሟልቶ መምጣት እንዳለበት ስለሚገነዘብ ነው። ስለዚህ የመጣበት ረጅም ጊዜያቶች አንቺ ጋር ለመድረስ የፈጀበት ጊዜ የተለያዩ አይነት ደረጃዎችን አልፎ ሊሆን ይችላል ወደ አንቺ የመጣው። ስለዚህ ምንድን ነው እኮራብሃለሁ ስትይው በጣም ነው ደስ የሚለው፣ በጣም ደስ ይለዋል። ትናንትና እንዴት ታግሎ እንዳሸነፈ እንዴት ብዙ ቻሌንጆችን አልፎ እንደመጣ አእምሮ ላይ እነዚህ አይነት ስሜቶችን ሊፈጠር ይችላል። አንቺ የህይወት ውጣ ውረድ አላለፍሽም ማለት አይደለም። አለ አይደለ በኔቸር ወይም በተፈጥሮ ለወንድ ልጅ የተሰጠ ስሜት ነው። በቃ ይሄ የሚጋባበት ስሜት ነው። አከብርሃለሁ ስትይው በቃ በውስጡ ያለው የወንድነት ስሜቱን አክቲቬት ነው የምታደርገው። ይሄ በጣም ልዩ ስሜትን ወንዶች ጋር ይፈጥራል። እኛ ወንዶች እንግዲህ ጥሎብን ማለት ይችላለሁ። በተለይ በምንወዳቸው ሴቶች ስንደነቅ እጅግ በጣም ነው ደስ የሚለን። በተለይ የምንወዳቸው የምናፈቅራቸው ሴቶች ሲያሞግሱን፣ ሲያደንቁን ልዩ የሆነ ደስታ ነው የሚሰማን። አንዳንድ ጊዜ ትልልቅ ሴርሞኒዎች ወይም ደግሞ ትልልቅ የሆኑ ፕሮግራሞችን ተካፍላችሁ ከሆነ ትልቅ ስኬት ላይ የደረሱ ወንዶች ንግግር ሲያደርጉ ተመልክታችሁ ወይም ደግሞ ልብ ብላችሁ ከሆነ የትዳር አጋራቸውን ወይም ደግሞ የፍቅር አጋራቸውን ሲያሞግሱ ይታያል። ይሄ ከምን የተነሳ ነው? በቃ እርሷ ስላደነቀችው፣ እርሷ ስላጀገነችው፣ አሁን ወንዱ የደረሰበት ደረጃ በቃ እርሷ የጀርባ አጥንት ሆና እንደመራችው አድርጎ ንግግሩን ሲያወራ ይታያል። ይሄ ደግሞ የሚሆነው በመጀመሪያ አንቺ ይሄን ነገሮች ማድነቅን፣ አከብርሃለሁ ማለትን ሁል ጊዜ በምትናገሪው ሰዓት ወይም ደግሞ አፕላይ በምታደርጊበት ጊዜ ወንድ ልጅ እጅግ በጣም ነው ሞቲቬት የሚሆነው። ያ ከየት የሚመጣ ነው? በሂደት የሚያድግ ነገር ስለሆነ ስለዚህ ያ ስኬት ደረጃ ላይ ሲደርስ ከፍ
ከፍ ያለ ወይም ደግሞ ጥሩ ደረጃ ላይ ሲደርስ ለደረሰበት ስኬት የጀርባ አጥንት ሆና የረዳችኝ ያገዘችኝ በቃ የፍቅር አጋሪ ወይም ደግሞ የትዳር አጋሪ ብሎ ሊያመሰግናት ይችላል። ይሄ ከምንድን ነው የሚመጣው? የምታከብረው ሴት ከጀርባው ስላለች፣ ሞቲቬት የምታደርገው የምታነቃቃው ሴት ስላለች ወንዶች አክቲቬት ይሆናሉ። ልብ በሉ፣ ወንዶች በሴቶች ሲሞገሱ በጣም ከምነግራችሁ በላይ የማይደፍሩት የህይወት ቻሌንጆች የሉ። ይሄ ይባላል እኮ ሴት የላከው ምንም አይፈራም እንደሚባለው ሁሉ ማለት ነው። ስለዚህ እህቴ ወንድ ልጅን ማሞገስሽን መርሳት የለብሽም። በተለይ ደግሞ ያ የፍቅር ግንኙነታችሁ ስሙዝ ሆኖ እንዲቀጥል ያማረ ሆኖ እንዲቀጥል የምትፈልጊ ከሆነ ልታበረታችው ወይም ደግሞ ልታሞግሽው ይገባል። ስለዚህ ለሚጀምራቸው ስራዎቹ ሊሆን ይችላል፣ ለጀመረው ወይም ደግሞ ላቀደው ትልልቅ ፕሮጀክቶች ሊሆን ይችላል፣ የመሳሰሉት አይነት ስራዎች በሚያቅዳቸው እቅዶች ሁሉ ላይ በርታ የኔ ፍቅር ጎበዝ፣ ትችላለህ፣ እኮራብሃለሁ፣ በጣም ከልቤ ነው የምኮራብህ፣ ታደርገዋለህ ብለሽ ታጀግኘዋለሽ ማለት ነው። እንደዚህ ስትዩ ምን ልበልሽ ታዲያ የፈለገ እንኳን ተስፋ መቁረጥ ሌብል ላይ እንኳን ቢሆን ደክሞት ራሱ እንኳን ቢሆን እንደገና እንደ አዲስ ነው ራሱን ሪፍሬሽ ማድረግ የሚጀምረው። በተለይ ይሄ እኮራብሃለሁ በምትይበት ጊዜ ታዲያ ወንድ ልጅ ጋር በጣም ፓወርፉል የሆኑ ቃላቶች ናቸው። በተለይ አሁን በምንኖርበት ክፍለ ዘመን ላይ ብዙ የፍቅር ግንኙነቶች ከዛም አልፎ ደግሞ ብዙ ትዳሮችም ከጅምሩ እየቀሩበት ያለው ነገር ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ይሄ ደግሞ አንድ እንደ ምክንያት የሚነሳው ያለመታመን ችግር ነው። እውነት ነው እህቶቼ፣ መታመን ቀላል ነገር አይደለም። በጣም ከባድ ነገር ሊሆን ይችላል። በእርግጥ ደግሞ በተለይ ለፍቅር አጋራችን በፍቅር ግንኙነት ውስጥ ደግሞ ስንሆን መተማመን የግድ ሊኖር የሚገባ ጉዳይ ነው። ሊሰመርበት የሚገባ ጉዳይ ነው። መተማመን ከሌለ በመካከላችሁ ያን የፍቅር ግንኙነት ማስቀጠል ወይም ደግሞ ማስኬዱ በጣም ከባድ ሊሆን ይችላል። ይሄ ታዲያ ምንድን ነው? አንድን ወንድ ልጅ አምንሃለሁ ስትይው እኮ በጣም ነው ደስ የሚለው። ምክንያቱም እየሳተ እንኳን ቢሆን ያን የፍቅር ግንኙነት እያጠፋ ወይም ደግሞ እያሻከረው እንኳን የሚሰማው አይነት ስሜት ከፈጠርሽበት አምንሃለሁ ስትይው ከሳተበት መንገድ ራሱ ሊመለስ የሚችልበትን አላርም ትሰጫዋለሽ ማለት ነው። እንግዲህ አንድ ወንድ ልጅን አምናሃለሁ በምትይበት ጊዜ በግልጽ ማውራት መቻል አለባችሁ። በመካከላችሁ የሆነ የመንገራገጭ ነገሮች ካሉ የበለጠ ራሱን ከአንቺ እንዲያርቅ የምታደርጊበትም ነገር ሊሆን ይችላል። ምን አስበሽ ነው፣ ምን ጠርጥረሽኝ ነው የሚል አይነት ንግግርንም ሊያወራሽ ይችላል። ይሄ ታዲያ ጥሩ ነገርን ይዞ ላይመጣ ስለሚችል ነው። ስለዚህ በመካከላችሁ ግልጸኝነት ሊኖር ይገባል። ታዲያ በዚህ ግልጸኝነት ነው ታዲያ አምናሃለሁ በምትይበት ጊዜ የበለጠ ለአንቺ መታመንን ያሳይሻል ማለት ነው። አንቺም ደግሞ እንድታምኚው እርሱ የሚያደርጋቸው ነገሮች መኖር አለባቸው። እንዲሁ በባዶ ሜዳም ደግሞ መሆን የለበትም። ታዲያ እህቴ አሁን የነገርኩሽን ቃላቶች ስትያቸው የምር ተሰምቶሽም ደግሞ መሆን አለበት። ካልሆነ ግን በቃ እንዲሁ የላይ ብቻ የምታወሪ ከሆነ ዝም ብሎ የቃላት ድርደራዎች ብቻ ሆኖ ይቀራሉ። ነገሮች ደግሞ መሬት የሚይዙት ተግባርንና ከውስጥ ሲሆን ነው። ስለዚህ በተቻለሽ መጠን ከልብሽ ንገሪ። እንደምትወጂው፣ እንደምታከብሪው፣ እንደምታምኙ በምትነግሪው ጊዜ ወንድ ልጅ ላንቺ ያለው የፍቅር ስሜት ከፍተኛ ይሆናል። በፍቅር ግንኙነት ውስጥ ትልቅ ስፍራን ከሚሰጣቸው ነገሮች መካከል አንደኛውና ዋነኛው ነገር ቃላቶች ናቸው። ቃላቶች እጅግ በጣም ወሳኝ ነገር ናቸው። ቃላቶች እጅግ በጣም ወሳኝ የሆኑ ነገሮች ናቸው። በተለይ ደግሞ ለምታፈቅሪው፣ ለምትወጂው፣ ኢቭን ለባለቤትሽ ሊሆን ይችላል፣ ለትዳር አጋርሽ ከልብሽ እነዚህን ነገሮች አሁን የምናወራቸውን ነጥቦች በተለይ በትኩረት የምታወሪው ከሆነ በምላሹ ጥሩ ምላሽ እንደምታገኝ በጣም ግልጽ ነው። እኛ ወንዶች ደግሞ ይህን አሁን የምነግራችሁን ቃላቶች እጅግ በጣም ከፍቅር አጋራችን መስማትን እንፈልጋለን። ታዲያ እነዚህ የተመረጡ ቃላቶች ምን ምንድናቸው የሚሉትን ሀሳቦች እናያለን። እንግዲህ በማንኛውም ግንኙነት ውስጥ ትልቅ ዋጋ አለው ብለናል ንግግር። ምክንያቱም በንግግራችን አንድን ሰው ልናስከፋው እንችላለን፣ አንድን ሰው ልናሳዝን እንችላለን። በተቃራኒው ደግሞ በመልካም ንግግራችን አንድ ሰው ወደኛ እንዲሳብ፣ ስለኛ ማንነት እንዲያውቅ፣ ወደኛ እንዲቀርብ፣ ከኛ ጋር ያለው አታችመንት ደግሞ ከፍ እንዲል የምናደርግበት በንግግራችን ነው። ቃላት ኃይል አላቸው የሚባለውን ነገር ሁልጊዜ መስማትና ማወቅ አለባችሁ። ምክንያቱም ቃላቶች አንድን የፍቅር ግንኙነት የበለጠ ያጠነክራሉ። በተቃራኒው ጎራ ደግሞ የተጀመረውን የፍቅር ግንኙነት ሊያፈርሱ ይችላሉ። አጠቃቀሙን ካላወቅንበት እነዚህ አሁን የምናያቸው ነገሮች ያን የፍቅር ግንኙነት ሊያፈርሱ ወይም ደግሞ ሊያስቀጥሉ ይችላሉ።
የመጀመሪያው የሚሆነው አንድ ነገር ልብ እንድትይ እፈልጋለሁ እህቴ። ይህንም ደግሞ ላስታውስሽ፣ እኛ ወንዶች ብዙ ጊዜ በክብር ጉዳይ ላይ እንደማንደራደር ከዚህ በፊት በተደጋጋሚ ነግሬያቸዋለሁ። በጣም በእናንተ መከበርን እንፈልጋለን። ክብር ወንዶች ጋር እጅግ በጣም ትልቅ ቫሌው አለው። ይሄ ደግሞ በቃ በኔቸር የተሰጠን ስጦታ ስለሆነ አንድ ወንድ ልጅ በጣም እንዲያከብርሽ እንዲወድሽ የምትፈልጊ ከሆነ ልታከብሩ ይገባል። ይህም በተግባር ማሳየት ነው። በተጨማሪ ደግሞ አከብርሃለሁ ማለት እጅግ በጣም ተፈላጊ የሆነ ቃል ነው። በተለይ እኛ ወንዶች ከሴቶች ይህን ቃል መስማት እንፈልጋለን። የኔ ፍቅር ከልቤ እኮ ነው የማከብርህ። አከብርሃለሁ ማለት እጅግ በጣም ጥሩ ነገር ነው እህቴ። አንድን ወንድ የኔ ፍቅር አከብርሃለሁ ስትዩ በጣም ነው ደስ የሚል። ይህን ንግግርሽን ታዲያ ከአንቺ ሲሰማ ምን ልበልሽ ልቡ ቅልጥ ነው የሚለው። ምክንያቱም እርሱ ሳያስበው በውስጡ የሚነዝረው ስሜት አለ። የራሱ የሆነ ስሜት ይሰማዋል ማለት ነው። ይህ ፕራዮሪቲ የሚሰጠው ነገር ስለሆነ አከብርሃለሁ በተግባር ደግሞ ሲገለጽ፣ በንግግር ደግሞ ሲታከል እጅግ በጣም ወንዶች ጋር ትልቅ ነጥብን ያስገኝልሻል። ምን የመወደድን ነገር ማለት በቃ ይህን ነገሮች ከአንቺ መስማት ሲጀምር ልቡን ቅልጥ ነው የምታደርግ። በቃ ባይኔቸር የተሰጠው ነገር ስለሆነ ያን የተሰጠውን ቦታ አስጠበቅሽለት ማለት ነው። ስለዚህ ወንዶች ይህን ነገር ከሴቶች መስማትን እንፈልጋለን። ታዲያ ይሄን አከብርሃለሁ የሚለውን ንግግር በምትናገሪበት ጊዜ ማስተዋል ያለብሽ ነገር አለ። ይሄ ምንድነው? እንዲሁ ከመሬት ተነስተሽ ብቻ አይደለም አከብርሃለሁ የሚለውን ነገር መናገር ያለብሽ። ሁሉም ነገር ስርዓት አለው አይደለ? እሱም ማክበርሽን በአፍሽም ብቻ ሳይሆን በተግባርም ማሳየት መቻል አለብሽ። ይሄ ሲሆን ከልብሽ ነው መሆን ያለበት እንጂ ንግግር ብቻ ስለሆነ ስላልሽን ጥሩ የሆነ ሪስፖንስ ከሱ ዘንድ ታገኛለሽ ማለት አይደለም። የተመረጡ ነገሮች ናቸው በእርግጥ ግን አከብርሃለሁ የሚለው ንግግር ደግሞ በተግባር ሊታሳዩ ይገባል። አንዳንድ ጊዜ ቃላቶች ትግበራ ላይ ከሌሉ ምንም ነገር ናቸው ተብሎ ስለሚታሰብ ብዙዎቻችን ብዙ ነገሮችን እናወራለን፣ ነገር ግን ተግባር ላይ አናውላቸውም። ስለዚህ ኢቨን ኢፍ በአሁን ውስጥሽ ላይ በቃ በጄኔቲክም ወይም ሊሆን ይችላል በተፈጥሮ በቃ እንዴት ነው እኔ ወንድን አከብርሃለሁ የምለው እሱ ሊለኝ ይገባል እንጂ የሚል አይነት ስሜትን ልታንጸባርቂ ትችያለሽ። እርሱን ለጊዜው መተው ነው ያለብሽ፣ ሰከን ማለት ነው ያለብሽ። ልክ ነው፣ በጣም ክብር ይገባሻል። ነገር ግን ደግሞ በሰጠሽው ልክ ነው አንቺ ማግኘትን የምትችው። ስለዚህ በተቻለሽ መጠን አከብርሃለሁን በተግባር ማስደገፍ መቻል አለብሽ። ስለዚህ ደግሞ የኔ ፍቅር ከልቤ እኮ ነው ማከብር ስትዩ በቃ አለ አይደለ የራሱ የሆነ ሴንስ ኦፍ ሁመር አለው። በቃ ደስ የሚል ስሜትን ነው ወንድ ልጅ ላይ የሚፈጥረውና በጣም ነው ደስ የሚለው። እዚህ ላይ እንግዲህ አንድ ማወቅ ያለብሽ ጉዳይ አለ። አከብርሃለሁ የሚለውን ቃል ለመናገር ከወንዱ ሳይድ የሆነ የተሰራ ስራ መኖር አለበት ብዬ አስባለሁ አይደለ? እርሱን አከብርሃለሁ ብለሽ እንድታወሪ የሚያደርግሽ ነገር ሊኖር ይገባል። ያ ካልሆነ ግን እንዲሁ ጉም እንደመስገን ወይም ደግሞ አየር እንደመጨበጥ ያህል ሊቆጠር ይችላል። አከብርሃለሁ ብቻ በቃ እንዲሁ ከቃላቶች ያልዘለለ ንግግር ብቻ ሆኖ ሊያልፍ ይችላል፣ ስሜትን ሊያስተጋባ ስለማይችል። ስለዚህ እርሱ እንድታከብሪው ያደረገው ነገር ምንድን ነው የሚለውን ነገር መመልከት አስፈላጊ ነው። የሆነ መልካም ነገርን ስላደረገ በቃ አከብርሃለሁ ማለት ጥሩ ነው። ነገር ግን እዚህ ላይ አጽምሬበት የምናገራችሁ ነገር በተለይ ደግሞ በጥቅም ላይ የተመሰረተ አክብሮት መሆንም የለበት። ምክንያቱም እርሱ ዝነኛ ስለሆነ፣ እርሱ ታዋቂ ሰው ስለሆነ እርሱ የሆነ ነገር ለመጠቀም የምትቀርቢው አይነት የሆነ አክብሮትሽ አከብርሃለሁ ማለትሽ ከሱ የሆነ በቃ ጥቅምን ፍለጋ እየቀረብሽው አይነት የምታስመስይ ከሆነ ይሄ የፍቅር ግንኙነት በእርግጠኝነት በምነግራችሁ ረጅም ጎዳናን አይሄድም። ለምን? የሆነ ነገር አይቶ ነው የመጣው። የሆነን ዝናን ተመልክተሽ ነው ወደዛ ሄደሽ አከብርሃለሁ ማለቱ። ስለዚህ በተቻለ መጠን እውነተኛ ፍቅር ወይም ደግሞ ጥሩ ፍቅር የሚገነባው እነዚህ ነገሮች ላይ ካልተመሰረተ ብቻ ነው። ምክንያቱም ልክ ነው፣ ሁላችንም እንፈልጋለን እኮ የሆነ ጥሩ ገንዘብ ያለው ዝና ያለውን ሰው ማግኘት ማግባት ትፈልጊ ይሆናል። ልክ ነው፣ ያ ምኞትሽ አይከለከልም። ነገር ግን ደግሞ ያን ጥቅምን ብቻ ፈልገሽ ይሄን ቃላቶች አከብርሃለሁ፣ እወዳለሁ የሚለውን ነገር ማንጸባረቅሽ በትክክል እርሱ ዝና ስላለው እርሱ በቃ የሆነ ጥሩ ገንዘብ ስላለው ብቻ እንደቀረብሽው ራሱን ሊረዳ ይችላል ማለት ነው። ይሄ ደግሞ ሳይውል ሳያድር እውነታውን በህይወትሽ ላይ ወይም ደግሞ ያን የፍቅር ግንኙነት ራሱ ብትጀምሪው ረጅም መንገድን ይዟችሁ እንደማይሄድ ማረጋገጥ ትቻለሽ። ይሄ
ይሄን ነገር ደግሞ ከብዙ ሰዎችም አይተሽ ከብዙ ሰዎችም ላይ ታዝበሽ ሊሆን ይችላል። ስለዚህ በተቻለሽ መጠን አከብርሃለሁ ማለቱ እጅግ በጣም ጥሩ ነው። ጥሩ ስሜትን ወንድየው ላይ ሊፈጥር ይችላል። ነገር ግን ደግሞ ጥንቃቄ ማድረግ ያለብሽ በጥቅም ጉዳይ ላይ የተመሰረተ አክብሮት ከሆነ ግን ረጅም መንገድን ይዞሽ አይሄድም። ስለዚህ እዚህ ላይ ጥንቃቄ ማድረጉ በጣም ጥሩ ነው። እርሱን ለማክበር የሚያደርገውን ነገር በትኩረት ማየት ይኖርብሻል። በሁለታችሁ መካከል ስላለው የፍቅር ግንኙነት ላይ የተመሰረተው ምንድን ላይ ነው? ላንቺ ያለው አክብሮት እንዴት ነው? ስታወሩስ ምንድን ነው ላንቺ ያለው ስሜት? ከልቡ ነው ወይስ የሚሰማሽ የሚለውን ነገር ይታወቃል እኮ በፍቅር ግንኙነት ውስጥ ስትሆኑ። ይሄ በጣም ጎልቶ የሚታይ ነገር ነው። ስለዚህ አስተዋይ ሴት ሁኚ። ስለዚህ እህቴ አከብርሃለሁ እንዴት እኮ እንደማከብር ስትዩ ይህ ቃል ወንድ ልጅ ጋር እጅግ ትልቅ ትርጉም ይሰጠዋል ማለት ነው። ስለዚህ ላንቺ ያለውን የፍቅር ስሜት ማንጸባረቅ የሚችልበትን ሁኔታ ማመቻቸት ትችያለሽ። ሌላኛው እንግዲህ አንድ ወንድ ልጅን ልቡን ቅልጥ የሚያደርገው ቃላቶች ምንድን ናቸው ብለሽ ካልሽኝ፣ በተለይ ደግሞ ከክብሩ ጋር የተገናኘ ወይም ደግሞ እኮራብሃለሁ ማለት ይሄ በጣም ተያያዥነት አለው። ምክንያቱም አከብርሃለሁና እኮራብሃለሁ በጣም የተያያዙ ነገሮች ስለሆኑ ይሄ በጣም ወንድ ልጅ ጋር ልዩ የሆነ ስሜትን ነው የሚፈጥረው። የሰው ልጅ ታዲያ ብዙ ጊዜ በህይወት ትግሎች ውስጥ ሲያልፍ፣ በተለይ ወንድ ልጅ ጋር ደግሞ ስንመጣ ህይወት በጣም በትግል የተሞላ ነው። ምክንያቱም ብዙ ነገሮችን አሟልቶ መምጣት እንዳለበት ስለሚገነዘብ ነው። ስለዚህ የመጣበት ረጅም ጊዜያቶች አንቺ ጋር ለመድረስ የፈጀበት ጊዜ የተለያዩ አይነት ደረጃዎችን አልፎ ሊሆን ይችላል ወደ አንቺ የመጣው። ስለዚህ ምንድን ነው እኮራብሃለሁ ስትይው በጣም ነው ደስ የሚለው፣ በጣም ደስ ይለዋል። ትናንትና እንዴት ታግሎ እንዳሸነፈ እንዴት ብዙ ቻሌንጆችን አልፎ እንደመጣ አእምሮ ላይ እነዚህ አይነት ስሜቶችን ሊፈጠር ይችላል። አንቺ የህይወት ውጣ ውረድ አላለፍሽም ማለት አይደለም። አለ አይደለ በኔቸር ወይም በተፈጥሮ ለወንድ ልጅ የተሰጠ ስሜት ነው። በቃ ይሄ የሚጋባበት ስሜት ነው። አከብርሃለሁ ስትይው በቃ በውስጡ ያለው የወንድነት ስሜቱን አክቲቬት ነው የምታደርገው። ይሄ በጣም ልዩ ስሜትን ወንዶች ጋር ይፈጥራል። እኛ ወንዶች እንግዲህ ጥሎብን ማለት እችላለሁ። በተለይ በምንወዳቸው ሴቶች ስንደነቅ እጅግ በጣም ነው ደስ የሚለን። በተለይ የምንወዳቸው የምናፈቅራቸው ሴቶች ሲያሞግሱን፣ ሲያደንቁን ልዩ የሆነ ደስታ ነው የሚሰማን። አንዳንድ ጊዜ ትልልቅ ሴርሞኒዎች ወይም ደግሞ ትልልቅ የሆኑ ፕሮግራሞችን ተካፍላችሁ ከሆነ ትልቅ ስኬት ላይ የደረሱ ወንዶች ንግግር ሲያደርጉ ተመልክታችሁ ወይም ደግሞ ልብ ብላችሁ ከሆነ የትዳር አጋራቸውን ወይም ደግሞ የፍቅር አጋራቸውን ሲያሞግሱ ይታያል። ይሄ ከምን የተነሳ ነው? በቃ እርሷ ስላደነቀችው፣ እርሷ ስላጀገነችው፣ አሁን ወንዱ የደረሰበት ደረጃ በቃ እርሷ የጀርባ አጥንት ሆና እንደመራችው አድርጎ ንግግሩን ሲያወራ ይታያል። ይሄ ደግሞ የሚሆነው በመጀመሪያ አንቺ ይሄን ነገሮች ማድነቅን፣ አከብርሃለሁ ማለትን ሁል ጊዜ በምትናገሪው ሰዓት ወይም ደግሞ አፕላይ በምታደርጊበት ጊዜ ወንድ ልጅ እጅግ በጣም ነው ሞቲቬት የሚሆነው። ያ ከየት የሚመጣ ነው? በሂደት የሚያድግ ነገር ስለሆነ። ስለዚህ ያ ስኬት ደረጃ ላይ ሲደርስ፣ ከፍ ያለ ወይም ደግሞ ጥሩ ደረጃ ላይ ሲደርስ ለደረሰበት ስኬት የጀርባ አጥንት ሆና የረዳችኝ ያገዘችኝ በቃ የፍቅር አጋሪ ወይም ደግሞ የትዳር አጋሪ ብሎ ሊያመሰግናት ይችላል። ይሄ ከምንድን ነው የሚመጣው? የምታከብረው ሴት ከጀርባው ስላለች፣ ሞቲቬት የምታደርገው የምታነቃቃው ሴት ስላለች ወንዶች አክቲቬት ይሆናሉ። ልብ በሉ፣ ወንዶች በሴቶች ሲሞገሱ በጣም ከምነግራችሁ በላይ የማይደፍሩት የህይወት ቻሌንጆች የሉ። ይሄ ይባላል እኮ ሴት የላከው ምንም አይፈራም እንደሚባለው ሁሉ ማለት ነው። ስለዚህ እህቴ ወንድ ልጅን ማሞገስሽን መርሳት የለብሽም። በተለይ ደግሞ ያ የፍቅር ግንኙነታችሁ ስሙዝ ሆኖ እንዲቀጥል፣ ያማረ ሆኖ እንዲቀጥል የምትፈልጊ ከሆነ ልታበረታችው ወይም ደግሞ ልታሞግሽው ይገባል። ስለዚህ ለሚጀምራቸው ስራዎቹ ሊሆን ይችላል፣ ለጀመረው ወይም ደግሞ ላቀደው ትልልቅ ፕሮጀክቶች ሊሆን ይችላል፣ የመሳሰሉት አይነት ስራዎች በሚያቅዳቸው እቅዶች ሁሉ ላይ በርታ የኔ ፍቅር፣ ጎበዝ፣ ትችላለህ፣ እኮራብሃለሁ፣ በጣም ከልቤ ነው የምኮራብህ፣ ታደርገዋለህ ብለሽ ታጀግኘዋለሽ ማለት ነው። እንደዚህ ስትዩ ምን ልበልሽ ታዲያ የፈለገ እንኳን ተስፋ መቁረጥ ሌብል ላይ እንኳን ቢሆን ደክሞት ራሱ እንኳን ቢሆን እንደገና እንደ አዲስ ነው ራሱን ሪፍሬሽ ማድረግ የሚጀምረው። በተለይ ይሄ እኮራብሃለሁ በምትይበት ጊዜ ታዲያ ወንድ ልጅ ጋር በጣም ፓወርፉል የሆኑ ቃላቶች ናቸው።
በተለይ አሁን በምንኖርበት ክፍለ ዘመን ላይ ብዙ የፍቅር ግንኙነቶች ከዛም አልፎ ደግሞ ብዙ ትዳሮችም ከጅምሩ እየቀሩበት ያለው ነገር ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ይሄ ደግሞ አንድ እንደ ምክንያት የሚነሳው ያለመታመን ችግር ነው። እውነት ነው እህቶቼ፣ መታመን ቀላል ነገር አይደለም። በጣም ከባድ ነገር ሊሆን ይችላል። በእርግጥ ደግሞ በተለይ ለፍቅር አጋራችን በፍቅር ግንኙነት ውስጥ ደግሞ ስንሆን መተማመን የግድ ሊኖር የሚገባ ጉዳይ ነው። ሊሰመርበት የሚገባ ጉዳይ ነው። መተማመን ከሌለ በመካከላችሁ ያን የፍቅር ግንኙነት ማስቀጠል ወይም ደግሞ ማስኬዱ በጣም ከባድ ሊሆን ይችላል። ይሄ ታዲያ ምንድን ነው? አንድን ወንድ ልጅ አምንሃለሁ ስትይው እኮ በጣም ነው ደስ የሚለው። ምክንያቱም እየሳተ እንኳን ቢሆን ያን የፍቅር ግንኙነት እያጠፋ ወይም ደግሞ እያሻከረው እንኳን የሚሰማው አይነት ስሜት ከፈጠርሽበት አምንሃለሁ ስትይው ከሳተበት መንገድ ራሱ ሊመለስ የሚችልበትን አላርም ትሰጫዋለሽ ማለት ነው። እንግዲህ አንድ ወንድ ልጅን አምናሃለሁ በምትይበት ጊዜ በግልጽ ማውራት መቻል አለባችሁ። በመካከላችሁ የሆነ የመንገራገጭ ነገሮች ካሉ የበለጠ ራሱን ከአንቺ እንዲያርቅ የምታደርጊበትም ነገር ሊሆን ይችላል። ምን አስበሽ ነው፣ ምን ጠርጥረሽኝ ነው የሚል አይነት ንግግርንም ሊያወራሽ ይችላል። ይሄ ታዲያ ጥሩ ነገርን ይዞ ላይመጣ ስለሚችል ነው። ስለዚህ በመካከላችሁ ግልጸኝነት ሊኖር ይገባል። ታዲያ በዚህ ግልጸኝነት ነው ታዲያ አምናሃለሁ በምትይበት ጊዜ የበለጠ ለአንቺ መታመንን ያሳይሻል ማለት ነው። አንቺም ደግሞ እንድታምኚው እርሱ የሚያደርጋቸው ነገሮች መኖር አለባቸው። እንዲሁ በባዶ ሜዳም ደግሞ መሆን የለበትም። ታዲያ እህቴ አሁን የነገርኩሽን ቃላቶች ስትያቸው የምር ተሰምቶሽም ደግሞ መሆን አለበት። ካልሆነ ግን በቃ እንዲሁ የላይ ብቻ የምታወሪ ከሆነ ዝም ብሎ የቃላት ድርደራዎች ብቻ ሆነው ይቀራሉ። ነገሮች ደግሞ መሬት የሚይዙት ተግባርንና ከውስጥ ሲሆን ነው። ስለዚህ በተቻለሽ መጠን ከልብሽ ንገሪ። እንደምትወጂው፣ እንደምታከብሪው፣ እንደምታምኚው በምትነግሪው ጊዜ ወንድ ልጅ ላንቺ ያለው የፍቅር ስሜት ከፍተኛ ይሆናል። የዛሬን አበቃው። ለአብሮነታችሁ አመሰገንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም